ታዋቂው ቲክቶከር አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ታዋቂው ቲክቶከር አዶናይ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበር ይታወቃል። በዛሬው ዕለትም ለአዶናይ ማስጠንቀቂያ ደርሶታል። ቲክቶከር አዶናይ ከሰሞኑ ለአየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎች በማህበራዊ ሚዲያ ገጽ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ በማህበራዊ ሚዲያ ከተሰራጨ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድረዋል የሚል ጠንካራ አስተያየቶች ተሰንዝረዋል። ቲክቶከሩ ራሱ ያጋራቸው ምስሎች ወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎችም የሀገር ምሰሶ በሆነ ተቋም ውስጥ አንድ ቲክቶከር መቅረቡ ተቋሙን በጣም ዝቅ አድርገዋል ብለዋል። በተለይ ቲክቶከሩ በንግግሩ ወቅት ለአየር ኃይል አባላት ሰግጡ የሚል ለወታደራዊ ዓላማና ስነ ምግባር ተገቢ ያልሆነ ቃል ተጠቅሟል መባሉ የህዝቡን ቁጣ የበለጠ እንዳባባሰው ተገልጿል። ለተፈጠረው ከፍተኛ ህዝብ ተቃውሞና ትችት የተቋሙ የአየር ኃይሉ ከፍተኛ ባለስልጣናት በተቋሙ ክብር ላይ ድፍረት ተፈጽሟል የሚል አቋም መያዛቸው ተገልጿል። ባለስልጣናቱ ቲክቶከሩ አዶናይ ያጋራቸው ምስሎች በሙሉ በአስቸኳይ ከማህበራዊ ሚዲያ ገጽ ላይ እንዲያጠፋ ጥብቅ ማሳሰቢያም ሰጥተዋል። ከዚህ በተጨማሪ ተቋሙን ክብር እንዲያጣ አድርገዋል የተባሉትና ቲክቶከሩን አነቃቂ በሚል የጋበዙት የአየር ኃይል አመራሮች ላይ ተገቢውን እርምጃ እንደሚወስድ ተገልጿል። ቪዲዮዎችን አይተን ወደ ሌላ መረጃ እናልፋለን። ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። ቲክቶከሩ ራሱ ያጋራቸው ምስሎች በወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክቶከር መቅረቡ ተቋሙን በጣም ዝቅ ያደርጋል ብለውታል። በተለይም ቲክቶከሩ በንግግሩ ወቅት ለአየር ኃይል አባላት ሰግጡ የሚል ለወታደራዊ ስነ ምግባርና ክብር ተገቢ ያልሆነ ቃል ተጠቅሟል መባሉ የህዝቡን ቁጣ የበለጠ እንዳባባሰው ተገልጿል። በተፈጠረው ከፍተኛ የህዝብ ቅሬታና ትችት የተቆጡት የአየር ኃይሉ ከፍተኛ ባለስልጣናት በተቋሙ ክብር ላይ ድፍረት ተፈጽሟል የሚል አቋም መያዛቸውን የዘሀበሻ የአየር ኃይል ምንጮች ገልጸዋል። ዘገባው እንዳመለከተው ባለስልጣናቱ ቲክቶከር አዶናይ ያጋራቸው ምስሎች በሙሉ በአስቸኳይ ከማህበራዊ ሚዲያ ገጹ ላይ እንዲያጠፋ ጥብቅ ትዕዛዝ አስተላልፈውለታል። ከዚህ በተጨማሪ ተቋሙን ክብር እንዲያጣ አድርገዋል የተባሉትና ቲክቶከሩን አነቃቂ በሚል የጋበዙትን የአየር ኃይል አመራሮች ላይ ተገቢውን እርምጃ ለመውሰድ ምርመራ መጀመሩን የዘሀበሻ ምንጮች አዶናይ ወደ ታች ወደ መድረኩ ወረድ ብለህ እስቲ ለአየር ኃይል ለወጣቱ የምታስተላልፈው መልእክት ካለ እግረ መንገድ ሰግጣለን። ይሰማል በደንብ። ስለ ስግጥ ፈመስ አንድ ነገር ላስረዳችሁ። ኦኬ መፈመስ ማለት ቲክቶክ ላይ ብቻ አይደለም። አንድ ነገር ላይ የሆነ ስራ ጀምረህ ችክ ብለህ ተማምነህ በዛ ነገር ስትቀጥል ማለት ነው ሁሌም ስኬት ማሚያ ላይ ትደርሳለህ። ስኬት ማሚያ ላይ ስትደርስ ደግሞ ትፈምሳለህ። በአንተ ስራ ላይ ያሉ በአንተ ስራ ዘርፍ የተሰማሩ ሰዎች ያውቀዋል በደንብ አድርገው መጣ እንደገና ይወቁልህ ወሰደብህ እንትን አደረገብህ። ቢካዝ ለምን ሰግጠህ ስለምትሰራ ስለምትተማመን አይደል እንዴ? በማን ነው የምትተማመነው? በእግዚአብሔር ብቻ ነው ወይም በአላህ ነው። በየሃይማኖታችን አምነህ ትቀጥላለህ። በሰውም ተአምር ልትተማመን አትችልም። ልንገራችሁ ከራሴ ካለፍኩት ነገር ማለት ነው። በእግዚአብሔር ብቻ ነው ልብህን ይዘህ የምትንቀሳቀሰው እርምጃህን የምትጀምረው። በሰው ከተማመንክማ አንዳንዶቹ ደግሞ እንዳትበልጣቸው ምን ያደርገዋል? በምክር አስመስሎ ዝቅ ያለ። ስለዚህ ታችሁ የየራሳችሁ እምነት ይዛችሁ ማለት ነው ትሰግጣለህ። የታባቱ አንድ
ሀገር በጣም ፍቅር ያስፈልገናል። እንደምታውቁት ግን ሀገር ማለት አንድ ሰው ነው። ኦኬ ራሳችን ማፍቀር ካልተማርን ደግሞ ሌላ ሰውን ማፍቀር አንችልም። እቺ ሀገር ፍቅር አይኖራትም። ስለዚህ ሁላችሁም አንድ ቻሌንጅ ልሰጣችሁ ፈልጋለሁ። ይህ ቻሌንጅ ምንድነው? ራሳችሁ ላይ እግዚአብሔር ወይም አላህ ወይ የፈለጋችሁት መፈለግ ጀምሩ። እግዚአብሔርን መፈለግ ጀምሩ። ውስጣችሁ ላይ የት አለ እግዚአብሔር? የት እንፈልገው? ሰይጣን ራሳችሁን እንድትጠሉ ያደርጋችኋል። በእርግጠኝነት ነው የምላችሁ። ሊያወዳድቃችሁ ይሞክራል። በቂ እንዳልሆናችሁ ሊነግራችሁ ይፈልጋል። ግን እግዚአብሔር መፈለግ ከዚች ትጀምራለህ። እስከዚች ድረስ የቱ ጋር ያለው እግዚአብሔር? ፍቅርን እየፈለክ ነው ማለት ነው። ከራስህን ወጥተህ ደግሞ ማን ላይ ነው የምትፈልገው? እግዚአብሔር ሌላ ሰው ላይ፣ ያ የምጠላው ሰው ላይ፣ ያ የሚያናድድህ ትክክል አይደለም ብለህ የምታስበው ሰው ላይ ከትዝብት እግዚአብሔርን መፈለግን ጀምር። እግዚአብሔርን እንፈልግለት። የቱ ጋር ያለው እግዚአብሔር? ፍቅር። በሌላ መረጃ ከሰሞኑ በበርካታ ነገሮች መነጋገሪያ መሆኑን የቀጠለው ታዋቂው ቲክቶከር አዶናይ የአፍሮሃብ ብራንድ አምባሳደር መሆኑ እየተነገረ ይገኛል። ይሄ ደግሞ ሊጠናቀቅ ጥቂት ቀናት ብቻ የቀሩት የቲክቶክ ክሬቲቭ አዋርድ ላይ ተጽዕኖ እንዳይፈጥርም ተፈርቷል። አንድ ጥያቄ ነው ያለኝ ጥያቄ ለአፍሮሃብ ነው። አዶናይን ስትመርጡ በምን መስፈርት የመረጣችሁት የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርድ ስለሆነ ያው ሁላችንም የአደባባይ ሚስጥር አይደለም፣ የሚፎካከሩ ሁለት ሰዎች አሉና ምናልባት እሱ ነገር ላይ ተጽዕኖ ያመጣሙ ያሉናችሁ አዶናይን መምረጣችሁ። ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ የተመረጠ ነው? እኔ የአፍሮሃብ አምባሳደር ብቻ ሳልሆን የአፍሮሃብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያመጣን ያለ ነው። ሰው አይ ቲንክ መልሴ ነው፣ አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ የስግጥፍ ኒውስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ በኢንተርናሽናል ደረጃ ማሰብን ነው። ቬሪ ሲምፕል። አዲስ አበባ፣ የተለያዩ ከተሞች እመጣለሁ፣ ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይታወቃሉ። በዘፋኝ ብትሉ፣ በኤኒ ሙቪ፣ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ይህ ደግሞ በጣም ሲምፕል ነው ብዬ አስባለሁ።